ኧረ አውቃ ነው ሞጣ ነግሬያለሁ። የመመጫው ነው በቀስታ በመለማመጥ እሺ። አቻምሻል እንዴ አብርሽ እኔ እኮ ልጅ ነው እንዴ አብርሽ በቃ እሺ ወይ ዳይፐሩን ስጠኝና እኔ ልሂድ። እኔ እኮ ስጀን እንዴ አንተ ና እንጂ አሴት አቤት። ኧረ በእግዚአብሔር ወዮ። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኔ እግዚአብሔር ይመስገን እጅጉን በጣም ደህና ነኝ። እናንተም ባላችሁበት ሰላም ደህና እንድትሆኑ የሁል ጊዜ ምኞታችን ነው። እንግዲህ ቤተሰቦች ከመጀመራችን በፊት የድምጼን ነገር እርሱት። ትንሽ የሰሞኑ ቅዝቃዜ አፈና አድርጋኝ ነው፣ ለሱም ይቅርታ ጠይቃለሁ። እንግዲህ ዛሬ ከጥቂት ጊዜ ቆይቶች በኋላ ተመልሻለሁ። ሊያውም በቆንጆ ስራ ነው የተመለስኩት። አብርሽን ሰፈር አካባቢ ነኝ ብያለሁ። በተራው ሰፈር ደርሻለሁ። እናንተም እጅግ በጣም ናፍቃችሁኛል ውድ ቤተሰቦቻችን። አብርሽም ይመጣል። እንግዲህ ናፍቆታችንን እስከ ጥግ እንወጣለን ብዬ አስባለሁ። እስከ ቪዲዮአችን መጨረሻ ቤተሰብ የትም እንዳትሄዱ። አብርሽ እስኪመጣ እንግዲህ እንጠብቀዋለን። ያውላችሁ ዛሬም ያረፍዳል። ሰፈር ደርሻለሁ ብዬዋለሁ። 1-2 ደቂቃ ይሆነኝ። እንግዲህ ቤተሰቦቻችን ዛሬ አንድ ነገር አቀጀለታለሁ። ምንድነው ልትሉ ትችላላችሁ? እናያለን። እንደዛ ነው የምላችሁ ቤተሰቦች። አንቺ ቃሌን አላከበርኩም። እንኳን ደህና ቆየኸኝ። እንዴት ነሽ? ደህና ነው መልካም ሁሉ ሰላም። እንዴት ነህ? ምንድን ነው በተራዋ ደግሞ አንቺ ሰፈር ይሁን እና እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ዋው ቤተሰቦችን ሰላም ወትልኝ። ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኔ በጣም ደህና ነኝ። ያው የሚገጥማትን ነገር ስለምታውቅ በጊዜ መጣች ማለት ነው። እሺ እንዴት ነህ ታዲያ? አሉልሽ ይመስገን። እኔም በጣም ደህና ነኝ። እና እሺ ቅጣትሽ ምንድነው? ልትቀጭ ያሰብሽው? የምን ቅጣት? የምን ቅጣት? ምን ያይ? አይ ምንም መኪና አስጋልኩኝ እና ጤናህን ደህና ነህ? ሁሉ ሰላም ነው? ደግሞ ምንድነው? አይ እና አንተ ደህና ነህ? ምን ሆነሽ ነው? የምጠብቀው ሰው አለ ይለዛል። ኧረ እባክሽ ከኔ ውጪ? አይ አይደለም። አንተማ ቋሚው ነህ። ማገሩን እየጠበቅኩ ነው። እና እንዴት ነህ? እንዲህ ቤተሰብ እንዲህ መምጣቷ ላይ ቀር ነገር ያው በቃ ታስጨንቃለች። እኔ ግን ግራ ግብት የሚለኝ ማለት ነው። እሺ እኔ ልጁን በምን ላሳድግልክ? ወልዶ መሄድ መሰለህ እንደ አባትነት? ምን እያልሽ ነው አንቺ? አባትነት ወልዶ መሄድ መሰለህ? ምንድነው የምታየው? እኔን አናግረኝ። አባትነት ወልዶ መሄድ መሰለው? እኔ ምን ላድርግልህ? ልጁን ልብላ ወይ? አንቺ ምንሽ ነው? አብርሽ ለቀቀኝ። እውነቱን ንገረኝ። ልጁን ልብላ ምን ላድርገው? አብርሽ ይቅርታ ትለኛለህ። ለባለፈው እኔንም ሰፈር እንደዚህ ያሳቀቅኝ ይቅርታ ትለኛለህ። ልቀጥል? አብርሽ ስርዓት ይቅርታ ትለኝ። አሴት ስርዓት ይቅርታ ትለኝ ማለት አሴት። እሺ ዳይፐር አትገዛም? አትሊስት እሺ ወልዶ መሄድ ነው ወይ አባትነት? ንገረኝ። እሺ ምን ላድርገው ልጁን? አሴት እሺ ቢያንስ ዳይፐር ለቀቀኝ። ልታግተኝ ነው እንደ ጭራሽ? አንቺ አምሻል እንዴ? እሺ ዝም እንድል ከፈለክ ይቅርታ በል። ለምን ነው ይቅርታ የምልሽ? ባለፈው ሰፈር መጥተህ እንዳሸማቀቀኝ አሸማቀቃለሁ። አንቺ ያምሻል እንዴ? አሴት አንቺ በጌታ እሺ እንደዛ ነው እና አብርሽ እኔ ልጁን ይዤው ልሂድ? እሺ የት ላድርገው? አንቺ ምን እየሆንሽ ነው? ይቅርታ በለኝ አብርሽ። አልልሽም አትለኝ? አዎ እና እሺ እኔ ዳይፐር ልውለድ ወይ ዳይፐር ከዛፍ ላይ ሸመጠጥ እንዴት ላድርገው? ልጁ ለምንድን ነው ዳይፐር የምትይው? ያ ልጁን እንደ አባትነት እኮ ወልዶ መሄድ አይደለም ማሳደግ ነው አባትነት። ኧረ አንቺ ሰው እያየን ነው በጌታ ስም። አባትነት ወልዶ መሄድ አይደለም አብርሽ። አንቺ ያምሻል እንዴ? አሁን ሌላ ጸብ አትፈልገኝ። ገንዘቡን ትሰጠኛለህ? አትሰጠኝ? የትኛውን ገንዘብ? ያ ልጅህን ማሳደጊያ ነው። አትሊስት ተቆራጭ ያስፈልገኛል። ምን ነው አንቺ? አብርሽ እየነገርኩ ነው። ተቆራጭ ያስፈልገኛል። አሴት አንቺ የምር ያናድርሽ ነው። ኧረ በማርያም አንቺ ይቅርታ ለምን ይቅርታ መልሽ? ሰፈሬ መተል አሸማቀቀኝ። እኔም ነው። እሺ አብርሽ እኔ ምን ላድርግልህ ታዲያ? ገንዘቡን ስጠኝ። ጥዬሽ ልሄድ ነው። ወዴት ነው ጥለኸኝ የምትሄደው? ጥሎማ መሄድማ ለምደሃል እኮ። ጥሎ መሄድ ለምደሃል። አሁን ገንዘብ እፈልጋለሁ። አሴት እና እኔ ልጁን ምን ላብላው እንዴ? አብርሽ ላሳዝነህ እንጂ ልጁን ምን ላብላው እንዴ? የትኛ ምን እያደረግሽ ነው?
ዛሬ ትልቅ ነገር እኩል ጾማች ትልቅ ለክርስቲያን ብቻ ማለት እሺ ትልቅ በዓል ነው። እኔ አሁን በጨለማ እመቤቴን እንደው ደክሞኝ ውዬ ሳላይሽ ብያለሁ። እዚህ ጋር አሁን አንቺ ማፍሽን ስትከፍቺ ምን ያህል ሰው ታሰባችኋል? አንድ ደግሞ በካሜራ ተማርቻት ጓደኛ ነህ ድንግልን እውነቴን ድንግልን ነው ማለት ምንም ሳስ ትገናኛለች። አንቺ ሜዛን ጊዜ እንደ ኧረ አውቃ ነው ሞጥሟጣ ነግሬያለሁ። የመመጫው ነው በቀስታ በመለማመጥ እሺ። ከር ብቻ ማድረጉ አይደለም። አዎ ነግሬያለሁ። እመቤቴ ትውረድ። አሜን። አንተ ደግሞ ነግሬያለሁ። አንቺ አምሻን እንዴ ምን እያደረግሽ ነው? አብርሽ ይቅርታ በለኝ። ምን እያደረግሽ ነው? ገብቶሻል? ይቅርታ በለኝ። እሺ ይቅርታ በለኝ። ወይ ምን እንዳደረግሽ ገብቶሻል? ምንድነው? እኔንም እንደዚህ ነው ዝም በል እያልኩ እምቢ አልከኝ። መቼ ምን አደረግኩሽ? ሰፈር ውስጥ እንደዛ ሰበጥም ብትክላክ ሳታደርግ ስለ እኔን እንደዚህ ሽምቅቅ ያረከኝ እና አሁን ደስ አለሽ? ተሸማቀቅኩኝ? አዎ ይቅርታ ትለኛለህ አትለኝም? ባለ እቀጥላለሁ አብርሽ። ሀሴት እቀጥላለሁ። ይሄ ሁሉ ሰው የምሬ ነው። አንቺ ሰፈር ውስጥ ነው ያለው። ስሜን ታስጠፊኛለሽ። አብርሽ ልቀጥል? ሀሴት ልቀጥል? ሀሴት አቤት እሄዳለሁ ግን የምን በጣም እያስደበርሽኝ ነው። እሺ ልቀጥል አልቀጥል? እሺ ነው ወዴት ነው የምትሄደው? እንዴ ሀሴት ምን ሆነሽ ነው? እኮ ይቅርታ ትለኛለህ? አልልሽም አትለኝም? ምን ሆነሽ ነው? ልጮ ነው እንዴ አብርሽ? በቃ እሺ ወይ የዳይፐሩን ስጠኝና እኔ ልሂድ። እኔ እኮ ስጀን እንዴ አንተ ና እንጂ ሀሴት። አቤት። ኧረ በእግዚአብሔር ወዮ። ኧረ እሺ ልቀጥ ወይ አስዬ አንቺ ወይ ሚጣ አንቺ አሱ አቤት። ኧረ በእግዚአብሔር ምን በእግዚአብሔር እንዴ ና ወዴት ነው ወዴት? ሀሴት አብርሽ እንዴ በል ይቅርታ ትለኛለህ ወይስ ልቀጥ? ምኑን ነው ይቅርታ የምልሽ? እሺ ልቀቂኝ ነው ሪ እሺ የምን ዳይፐር አንቺ እና እሺ ስለ ዳይፐሩ እንዴት አዳኒ ከዛፍ ላይ ቆርጬ አላጠባው ልጅ። አቤት አብርሽ ምን ላርግ? ኧረ ብሶ ታዘበን ነው ሀሴት። እሺ ወይ ይቅርታ ወይ ልቀጥ? ሀሴት አቤት እየሰማሽ ነው? አዎ እኔ እየሰማሁ ነው። አዎ እየሰማሁ ነው። ምንድን ነው የምትፈልጊው እኮ ንገረኝ። ምንድን ነው የፈለግሽው? ዳይፐሩ። የትኛው ዳይፐር? ይቅርታ በለኝ አብርሽ። ምንድን ነው ጥቅሙ? እምብዬው በቃ ይቅርታ በለኝ። አይካልክ እቀጥላለሁ። በቀል መሆኑ ነው? አዎ። እርግጠኛ ነሽ ሀሴት? አዎ። በእኔ ይብሳል ግን እንደዚህ አይነት ነገር። ችግር የለም ትለኛለህ ወይስ ልቀጥል? አንቺ ግን ምን አይነት ደረቅ ነሽ በጌታ ስም። እሺ ልቀጥል? ምኑን ነው የምትቀጥይው? ሀሴት የምር አሁን አፍሽን ነው ፍን ማድረገው እና እሺ እኔ ከየት ላምጣ ገንዘብ? ከየት ላምጣ አብርሽ? እንዴ ልጅ መውለድ እኮ አይደለም አባትነት እንዴ። ለምንድን ነው ማትረዳኝ? አቤት። እሺ ሀሴት አቤት። ይቅርታ በቃ ይቅርታ። ምን አልከኝ አብርሽ? ይቅርታ። እሺ አንዴ ድገመው። ምን አልከኝ? ይቅርታ። እሺ ተቀብያለሁ። ጅል ነሽ። እሺ በእናትሽ ምን ይሆንሽ ነው ግን? ምንድን ነው? እሺ ቆይ በስነ ስርዓት ምን ሆነሽ ነው? አብርሽ በስነ ስርዓት አናግረኝ። ምንድን ነው? እንዳናግረኝ በስነ ስርዓት በቃ። ለማንም የማለማ ሆንክና ገመናዬ ሁሌም ያንተን ክፉ አይሰማም ጆሮዬ። ብከፋም ለመንትዬ እራሴን አልጠይቅም ፍጹም ያንተን ያህል ሰው ወድጄ አላውቅም። ታዲያ ምነው ልብህን ባይጎዳ። እንግዲህ ቤተሰቦቻችን እንዲህ እያልን እዚህ ጋር ደርሰናል። አሁን ደግሞ አንተ መጀመሪያ ግን አምጣ ያልኩን የተመታ ይኸው። ግን ውድ ቤተሰቦቻችን ያልገባኝ ነገር ሰጥቶ መቀበል በጣም ከባድ ነገር እኮ ነው። ስጦታ ትሰጠኛለች፣ መልሳ ከ15 ቀን በኋላ ትቀበለኛለች። ባለፈው የሰጠችኝን ጃኬት መልሳ ወሰደችው፣ ዝም አልኳት። አሁን ደግሞ የሰጠችኝን ፍሬም መልሳ ማምጣት አለባችኝ። ለምን እንኳን ማለት ነው የማልችልበት ሁኔታ ውስጥ ሆኜ ይሄ መጣው። ለምን ስትል እነግርሃለሁ ብያለሁ። ደግሞ ቤተሰቦች ጃኬቱን ራሱ ጠበበኝ ስትል ልብሰድኩብ መልሽ። አሁን ውድ ቤተሰቦቻችን ይሄ ስላቅ መሆኑ ነው እንጂ እኔ ከመቼ ነው በዚህ ሰውነት የሚጠበኝ ልብስ? የምርና አለ። አዎ እንዴት ነው የሚጠበኝ? ያው እነሱ ምስክር ናቸው ቤተሰቦች። እኔ ልብስ ሊጠበኝ ይችላል። እንደውም እንደዚህ ሰፍቶኝ ነው የተሰጣ ነው ይመስል ያረኩት ሳይሆን እኮ እንደዚህ ከመ ለማንኛውም ታዩ ለምን እንደፈለግሽው ንገሪኝና ያው እሺ። አይ ለምን እንደፈለግኩት ከምነግርህ ባሳይ ይቀለኛል። ስለዚህ እንግዲህ እንደተለመደው ትዞርና አይነህን ትጨፍንልኛለህ። እንደዛ ካልሆነ አይቻልም። አይ አልጨፍንም። አብረሽ እንዴ
አይኔ ስጨፍኝ ምን ልታደርጊኝ እንደሆነ በምን አውቃለሁ? እንዴ እኔ ምንም አላረገህም። እርግጠኛ ነሽ? ማርያም ለማንሽ አብረሽ አታመኝ። እኔ እነሱን አማክሬ ነው ቤተሰቦቻችን። አለበለዚያ ደግሞ ካሜራማኑ የተሰራብኝ ያለውን ሴራና ደባ ከነገረኝ ብቻ ነው። ኧረ እባክህ ሙሉ እየዘገበል አሁን እንደዚህ እያደረገች ነው። አሁን ልትይዘ ነው። አሁን በቃ እሺ፣ አንቺን ካለማመን ማመን ይቀላል። ግን አብረሽ ግን ከመዞረ በፊት የምር አሳምንሻለሁ በለኝ። ምን አማራጭ አለኝ ከማመን ውጪ? ያመንኩሽ። ጎበዝ እመ በቃ አሁን ዞር። እቺንም ያዝልኝ ካላስቸገርኩ። ጎበዝ ቤተሰቦቻችን እንደዚህ ያድርግልሽ። አይ ችግር የለውም። የኔ ድምጽ በደንብ ይሰማል። አብረሽ ይኸውልሽ ባለፈው ዕለት እስልሃለሁ ብለሽኝ እንደዛ ኤልሞን አስመስለሽ ሳልሽኝ ዝም አልኩሽ። ዛሬ ምን ተላለፍ እንዳይመስልሽ። አይዞህ ዛሬ አልሰደህም። መክሊቴን እኮ አግኝቼዋለሁ። ወይ ሁለተኛ ስህል የደረሰበት እንዳትደርሺ። ይኸውልሽ ብሩሽና ቀለም አስነክሼ ነው ማስመለሽ ከዚህ በኋላ እንዳትስይ። ወይ እንዳትስይ ነው ደግመሽ እንዳትስይ። ጌታ ሆይ እንደዚህ የሴቶች ጸጉር መተኮሻ ካስክ የሚያክል ጭንቅላት አስመስለሽ ስለሽኝ ጭንቅላት ያን ነው የሚያክለው። ግን አሱ ሴት ልጅ ሁለት ስራ እየሰራች ባንዴ ሁለት ስራ መስራት ትችላለች ይባላል ነበር። እያወራሽ መስራት አትችይም? አትችልም። አብተሽ ወይ አሁን መዞር ትችላለህ። ኧረ እባክሽ እንኳን ደህና ዞርክ። እንኳን ደህና ቆየሽኝ። እሺ በነገርሽ ላይ እንደዚህ ሳይሽ ምን እንደመሰለኝ ታውቂያለሽ? ይሄ እንትን የሚለውን ዘፈን አስታውሽኝ። ይሄ ተማሪ ያለው ምናምን የሚል ዘፈን የዝና ተያታንገላችን ተማሪ ነኝና የሚለውን ዘፈን አስታውሽኝ። እንደውም ለቤተሰቦቻችን አሰምታችሁ ነው ማለት? አዎ እኔ ልጨፍር። ትጨፍሪያለሽ? አዎ በቃ የዝና አራንቺ የዝና ሆድዬ የዝና ተያታንገላችኝ የዝና ተማሪ ነኝና መልካም። እሺ አሁን ዝግጁ ነህ? አዎ። ይሄ ፍሬም ማለት ነው አንተ ጋር ተቀመጠ። እኔ ደግሞ ይሄን ፍሬም ስሰጥ እኔ ጋር ሊቀመጥ ነው። አይሰራም ነው አይደለም። ሰማኝ። ይሄን ፍሬም ስሰጥ አብረን የራሳችንን ታሪኮች እንከትበታለን ብዬ ነበር እና አብረን ከፍሬሙ ጋር እኔንም ወደ ቤትህ የምትወስደኝ አይዞሽ። የተጣላን አካባቢ እኮ እዚህ ውስጥ ያስገባሽውን ታሪክ አላስተውተው። አይ አብርሽ ይኸውልህ እንደሱ ሳይሆን ከፍሬሙ ጋር አይ ግን ይኸውልሽ ምን ነው ሙሽሪት በጣም እያስጠበቅሽኝ ነው። እሺ ሙሽራው ሰማኝ። እኔንም ከፍሬሙ ጋር ወደ ቤት የምትወስደኝ መስሎኝ ነበረ። ማለት ሙሽራ አድርገህ ማለት ነው። ግን አንተ አየው ስቲል አልወሰድከኝም። ስለዚህ በቃ ይሄ ፍሬም ወደ ቤት ይኸውልሽ አሱዬ እኔን አምነሽኝ ሙሽራ ለመሆን እንዳትዘጋጂ። ምናልባት ለጠቅላላ እውቀትሽ ብዬ ነው። ቁጭ ብለሽ ሙሽራ የቀረ የሚለውን ዜማ ማዜም ከፈለግሽ እሺ መንፈስ ቅዱስ ይቅር ይበልክ። እሺ ለማንኛውም አሜን ይቅር ይበለኝ። ለማየት ዝግጁ ነህ? በጣም አስጨነቅሽኝ። ያለውን ነገር ዝግጁ መቼም ከኔ ቁመት በላይ የሆነ ነገር የለም። እሺ ከዚህ ቆሜ እኮ ነገ ነው ያለው። ነገ ምን እንደሆነ ንገርሽ። አንድ ሰዓት በል ራሴን የማሳየው። እሺ ሊያዋ አላሳየው አሱ ባየውም በቃ ሊደብረኝ ነው አላየውም። እሺ አባውነት 1 2 3 ምን ለማድረግ እያሰብሽ ነው? እንዴት በጣም ባለጌ ነሽ። እሺ በጣም እንደዚህ አልጠብቅሽም። ምን ሻዩ ምን ነው ያምሻል እንዴ አንቺ? ምን አደረኩ? ምን ለማለት ነው ይሄን ነገር የምታደርጊው? ምን ነው አይምሮ ያልነካለሽ? አይምሮ ያልነካለሽ ማለት ምንድነው? ማለት ምን ማለት ነው? ምንድነው ይሄ? እንዳብሽ የኔናንተ ፎቶ በየወረዛ ይበናልሽ። ስንት ፎቶ ያለ ሆን ብለሽ ይሄንን ለያቢያጆ ሰራተኛ መስዬ የተነሳው ፎቶ ነው የምታደርጊው? ሲጀመር ክብሬን የምር አብረሽ የምር ደብሮ ስርዓት አሴት ይኸውልሽ፣ ስርዓት ይኑርሽ። ለሰው ልጅ ክብር ይኑርሽ። ማርያም ይመስልኝ በእናትሽ ወደ ዘይጂ ሲጀመር በጣም ነው የምታናጁ። እሺ አብረሽ እኔ እኮ ልጅ ነው። ምኑን የወደድሽው? ይቅርታ በቃ ይሄን ነገር ማሰብ የነበረብሽ ማለት ነው። ቅድም ይሄን ፎቶ ስታደርጊ ነው። ምን ለማድረግ ፈልገሽ ነው? ይኸውልሽ አሴት ስሜን እንዳትጠሪኝ ከዚህ በኋላ። ይኸውልሽ ለማሸማቀቅ የምትሞክሪው ነገር አቁሚ። እኔ እኮ እንዴት ነው የሚያምረው! እንዴት ነው የሚያምረው! ተቀደም ሞትሽ ሲያስጠላ። እስቲ አምጪው። ያስደንግጥ። ዋው አንቺ
እንዴት አሰብሽው? ክፉሽ ማውልድ እኔ ደግሞ ማለት ነው በጣም ያናደርሽኝ። እኔ የማስበውን ነገር ቀድመሽ እያደረግሽ በጣም እያበሳጨሽኝ ነው። እኔ ክፍተታ ፈተና ውድ ቤተሰቦቻችን አስደንግጠኸኛል። ግን ምን አይነቱ ነው? አሁን ደግሞ ማለት ነው እዚህ ጋር ትናንሽ ማአት ቦታ ይኖረናል። ግን እንዴት አሰብሽው? እንዴት አላስበውም። ታሪኮቻችን ይቀጥላሉ። አይ የምር ግን ማቆም ይባል ነገር የለም። አዎ ገብቶኛል። ነገር ግን እኔ የምር ፎቶውን ላደርገው በጣም ብዙ ጊዜ ማለት ነው ምን እያስረሳኝ እንደሆነ አላውቅም። እኔ አሁን በጣም የተናደድኩት በምን ነው ታውቂያለሽ? መቀደም። እሺ በቃ አላረኩትም አሉ። አንተ ከምትናደድ አድርገው። ስለዚህ የለም እንደሌለ እናስብ። ወደ ቤተሰቦቻችን እዚህ ፍሬም ውስጥ ምንም አላያችሁም። እሺ በተለይ ይሄንን አላያችሁትም። እኔ ሌላ ሰርቼ ስመጣ በደንብ ታዩታላችሁ። ለምን እንደዚህ አይነት ብዙ ፍሬም ቢኖርን እኮ ችግር የለውም። ለምን የመጀመሪያ መሆን በጣም ደስ ይላል። እሺ በቃ ሁን፣ ግድ የለህም። በጣም አመሰግናለሁ አስዬ። እኔም በጣም አመሰግናለሁ። ለኔ የሚባል ነገር የለም፣ የኛ ነው ሁሉም ነገር። አሁን ታዲያ አንዳንድ ፍሬም እንካፈል። ለምን አሁን እንዳለ ይቀመጥ። ላንተ ስጦታ ነው የሰጠው። ወይ በዚህ በኩል የኔ ታሪኮች በቃ ይቀመጡ፣ በዚህ በኩል ደግሞ አንቺ ታሪክ ይቀመጥ። እኔ የኔ የምለው ታሪክ የለኝም። ታሪክ ያንተ ነው። ከማይጋፈጥ ባለጋራ ጋር መጋፈጥ ተርፎ ነው። አዝናለሁ በጣም። የአማርኛ ሊቅ ቅኔ ባለሙያ ነሽ አንቺ? አዎ። እና በጣም አመሰግናለሁ። እኔም በጣም አመሰግናለሁ ለኪ። እንደዚህ ሆነ እንሂድ፣ እንደዚህ መንገዱ። እሺ። እና ደግሞ አብሼ የቀረኝ አንድ ነገር አለ። መልካም። ያው ምንድን ልል መሰለ፣ በመሀላችን ያንን ጊዜ ማስተውስ ባልፈልግም ታሪካችን ነውና ልንተው አንችልም አይደለ? ስለዚህ እናውሰዋለን። ያው የሰው ልጅ በምድር ላይ ሲኖር ብዙ ፈተናዎችን ያስተናግዳል። ነገር ግን ደግሞ የሰው ልጅ ትምህርት ቤት ከሚማረው ይልቅ ህይወት የምታስተምረው ሞር የተሻለ ነው ብዬ አምናለሁ። ከህይወት የሚገኝ ትምህርት የዘላለም ነው። ስለዚህ ያው ሁሉም ነገር የሚገጥመን ነገር ያው እንደ ህይወት ፈተና እንደ ህይወት ትምህርት አድርገን ነው ማለፍ አለብን ብዬ አምናለሁ። ሲቀጥል ደግሞ የሰው ልጅ በህይወት አለ የሚባለው እኮ ግራፉ እንዴት ነው ዚግዛግ ሲሆን ነው አይደል? ቀጥ ካለ ሞቷል። ስለዚህ ይሄ የህይወት አንዱ አካል ነውና ከፍታም ዝቅታም ይሄ የሚያሳስብ ነገር አይደለም። ስለዚህ ደስ እያለን ነው እቺን ትንሽ ፈተና ያለፍናል። እንዳንቺ ከባድ ቢሆን ኖርማል እና ምን ሊለኝ ነው ይሄንን ያነሳሁት ለምን እንደሆነ ታውቃለህ? እኛ በልባችን ያወራን መስሎን የተግባባን መስሎን እጅግ በጣም እንደምንዋደድ እጅግ በጣም እንደምንፋቀር እኛ እናውቃለን። ግን አሁን በሰሞኑ ሁኔታችን የተረዳሁት አንዳንድ ሰዎች በንግግር መስማት ይፈልጋሉ የእውነት እንደምንዋደድ የእውነት እንደምንፋቀር ይሄ ህይወታችን እንጂ ለቪዲዮ ብለን እንዳልሆነ እንዲያውቁልኝ ይፈልጋሉ። ስለዚህ አንድ ሀሳብ አለኝ። ግን ምን አይነት ሀሳብ አለኝ መሰለሽ? ከዚህ ቀደም ምናልባት የምደግፈው ሀሳብ ነበረ። አለሁ ለማለት አትጩህ። የሚፈልግ ሰው በጨለማ ውስጥም ሆኖ የራሱን ላምባ ይዞ መጥቶ ያገኛል የሚለውን ነገር ተረድተዋለሁ እና ምናልባት ይሃም ነገር በሚገባ እንዲሆን ፈልግ ነበር። ግን ደግሞ አንዳንድ ጊዜ ከሚያዩት ይልቅ ደግሞ ንግግርም አሳማኝ ከሆነ በዚህ አጋጣሚ ያለውን ነገር አንተ ልክ ነህ፣ ሀሳብህን እጋራለሁ። እስከዛሬም እኛ እንደዛ ነው። ግን ወደ ህይወታችን መተው እንከን ከሚፈጥሩ ነግረናቸው ቢያልፍ ይሄ ነገር ላምባውን እኛ ይዘን ብንሄድ ምን ችግር አለ? ስለዚህ አንድ ሀሳብ አለኝ። ልጀምር። እንደማትቀየመኝ ተስፋ አደርጋለሁ። ቤተሰቦችም እናንተም እንደማትቀየሙኝ ተስፋ አለኝ። ምን ልልህ መሰለህ አብርሽ፣ እወድሃለሁ፣ አፈቅርሃለሁ። እወድሃለሁ። በቃ ያው አንቺ አይደለም አንቺ ሌር ነው ጥዬሽ ሌር ነው ወደ ታክሲ ነው የምር አንቺ ከቅድም ጀምሮ እንደዚህ አይነት ፋውል አረ ጌታዬ ይመጣሉ ምን አደ ሰላም ነው አንቺ ወይ ያምሻል እንዴ አሱ የምር እኔ በጣም ነው እንትን የሚለኝ በእናትሽ አይደለም አዎ ይሄው በቃ ምን መሰለሽ ይኸውልሽ ከንግግር ደግሞ ተግባር መልካም ነው ይሁኝ ማለት ደግሞ ደብቁኝ ያመጣል አዎ ስለዚህ ዋ ግን አብርሽ በህይወታችን እየገቡ ስለመሰለኝ ነው ስለማትዋደዱ ነው ብለው እንቅፋት እንዲሆኑ አልፈልግም። አብርሽ ነው ወደዋለሁ። አዎ
አብርሽን አፈቅረዋለሁ። አብርሽ የኔ ነው። እሺ በቃ ያው እና ቤተሰቦቻችን የልትሩና እንጂ ውጣ አላልኩም። እና ውድ ቤተሰቦቻችን ይሄን ለማለት ነው። አብርሽ አቤት እወዳለሁ። እኔም እወድሻለሁ ግን አላፈቅርሽም። አይ እሱን ካላልከኝ እንደውም ምንም ቀጣዩን አላወራ። ቶሎ በል በጠበጥሽ ሳስጠይሽ ይቅርታ ችግር የለም ብለውና በቃ እንግዲህ ውድ ቤተሰቦቻችን አብራችሁን ስለነበራችሁ በጣም አመሰግናለሁ። ይሄ ነበር ይናፍቀኝ ማለት ነው። መበጥበጥ አሁን ወደ መጣሽበት ናፍቀሽኛል ስላልከኝ በቃ እንደውም አገኘኝ። አሁን ይሄን ቪዲዮ እንደጨረስን ወደ መጣሽበት እንብዬ እና ታዲያ ያምሻል እንዴ? ይኸውልሽ መበጥበጥ የለም ከቅድም ጀምሮ ማለት ነው። አይምሮዬን ታናውጂ ነው ያልሽው። እንግዲህ ውድ ቤተሰቦቻችን ዛሬ አብርሽን ቆንጆዬ የሚፈልገው ጾም ስለሆነ ደስ የሚለው ስፓርቱ እሱ ነው። ቆንጆዬ ምሳ ጋብዘዋለሁ ጸባይ ካለው። ውድ ቤተሰቦቻችን ይሄ ግብዣ ከጾም ፍቺ በኋላ ቢሆን መልካም ብዬ አይቻልም እንዴ? አይቻልም። ታዲያ ምን ልጋብዥ? አይ በነገራችን ላይ ሰው ነው ሀሳቡን የማይቀይር የለም። ጾም ሲፈታ ሀሳቤን ሊቀይር ስለሚችል አሁኑ ብትጋበዝ ነው የሚሻለው። በበየነት ተፋታኝ ነው ትመርጣለህ። አሁን ካለው ትመርጣለህ። ከዝንጀሮ ቆንጆ ይመረጣል እንዴ? ዝንጀሮ ቆንጆ ስለዚህ እሺ ይሁን። ለማንኛውም ካንቺ መጥቶ ሆነ ምን ነው እኔ ማሰብ ይራሱ እኮ በቂ ነው አይደል? እሺ ስለዚህ አንቺ ራስሽ ሰርተሽ አትጋብዥኝና ሰው የሰራውን ጋብዣው። የራሴን ሰርቼ እስክጋብዝ በሰው ሊጋብዝ። እንግዲህ ውድ ቤተሰቦቻችን አሁንም አብራችሁን ሁኑ። እጅግ በጣም ነው የምትናፍቁኝ እናንተ ራሱ ተከተሉን። እንሂድ። ምን ልትጋብዥኝ ነው? የምትፈልገው ምን መሰለሽ? ሰላም ይስጭኝ። አሁን ቀጥ ብለሽ ወደ ቤት ሂጂልኝ በቃ ብቻዬ። ምክንያቱም አሁን በዚህ መልኩ የምትቀጥይ ከሆነ ከቅድሙ ትንሽ አቤት አድርገሽዋል። ያሁኑ ነው ጩኸት። እሺ አሁን ይሄን ስጦታን ተቀበል። መልካም እሺ። አመሰግናለሁ። ይሄን ነው እቺ የኔ ናት። ስለዚህ ውድ ቤተሰቦቻችንን እንሰናበታለን ወይስ በኋላ? እና ውድ ቤተሰቦቻችን እስካሁን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ስለምትከታተሉን ስለምታበረታቱን በጣም እናመሰግናችኋለን። እጅግ በጣም እንወዳችኋለን። እስከሚቀጥለው ቪዲዮ ድረስ በእኔ በኩል ቻው ምትሉ ውድ ቤተሰቦቻችን በጣም እናመሰግናለን። እግዚአብሔር ያክብርልን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በጣም እንወዳችኋለን። ወላሂ ምን ቀረ ልበልህ ፀጉሬንም መቆጥረሃል። ምን ቀረ ልበልህ ፀጉሬንም መቆጥረሃል። ታሪክን ገልብጠህ እንደ አዲስ ፈጥረሃል።